እሺ all right remember ይሄ mole fraction and one way of expressing concentration ስለዚህ mole fraction ስንል it's just one way of expressing concentration okay it's not the only ለምሳሌ ቀደማው molarity ምናምን ልሽኛል እነሱም these are some ways of expressing concentration ናቸው ማለት ነው so አንዱ way ነው ማለት ነው all right ስለዚህ አሁን you should be able to define what mole fraction is and then you should be also be able to calculate mole fraction of a solid and a solvent in a solution እሺ so አሁን remember concentration ስንል ምን ማለታችን ነው concentration ስንል ምን ማለት ነው relative amount of solid in a solution ማለት አይደል እሺ አሁን one way of expressing concentration is mole fraction ብለናል so mole fraction ምን ማለት ነው so mole fraction of a component of substance n ብለ እሺ አሁን እዚህ ጋር እቺ x ታይሻለች ሲምቦሏ ነች ስለዚህ mole fraction ስንል x ሲምቦሉ ማለት ነው defined as the moles of component substance divided by what by the total moles of a solution ስለዚህ ቀደም ብለናል ለምሳሌ አሁን የሆነ ሶሉሽን አለናል a ቢባል ካለሽ ሶሊቱ n በለው b ደግሞ ሶልቨንት ከሆነ የa ሞል ፍራክሽን ከተባልሽ የa ሞል ታርገልሽ ሞል ኦፍ a ማለት ነው ሞል ኦፍ a ሲካፈል ለሞል ኦፍ a ሲደመር ሞል ኦፍ what b ነው ምንለው ይሄ ማለት ሶሉሽን ማለት ነው አይደል ሶሉሽን ማለት ምን ማለት ነው ሞል ኦፍ ሶሊድ ፕላስ what ሞል ኦፍ ሶልቨንት ስለሆነ ጠቅላላ ተደምረዋልሽ ማለት ነው ገባ ለምሳሌ እናንተ ክላስ ውስጥ ምን ያህል percent of female students አሉ ከተባልሽ ምን እንደምታደርጊ number of female students ትቆጥሪና ከዛ በማን ነው የምታከፊ በሙሉ ቶታል ነበር አይደል ልክ እንደዛ ማለት ስለዚህ ሶሉሽን ማለት ደግሞ ሶሉሽን ማለት ምን ማለት ነው ሶሊድ ሲደመር ሶልቨንት ስለሆነ የሶሊቱ ከተባልሽ mole of solid divided by mole of the solution ትወስጃለሽ mole of the mole fraction of the solvent ከተባልሽ ደግሞ mole of the solvent ሲካፈል በሶሉሽን mole of solution ትወስጃለሽ ግልጽ ነው ስለዚህ እኛው አሁን አይሾ mole of a I mean mole fraction of a ማለት mole of a ሲካፈል total moles of the solution so remember solution ስንል አሁን ይሄ total moles of solution ስንል ምን ማለት ነው moles of what moles of solid እና solvent ሲደመር moles of solvent ማለት መሆኑን እንዳትረሽ እሺ እሺ so remember solution አሁንም ቀደም ያልኩሽ ነገር ማለት ነው a solution is composed of what a solid and a solvent አይደል አይደል እሺ mole of solid እና mole of solvent mole fraction I'm sorry mole fraction of solid ሲደመር mole fraction of solvent ሁሉ ጊዜ ስንት መምጣት አለበት ማለት ነው 1 ማለት ልክ አሁን ለምሳሌ የሴቶች ፐርሰንት 40% ነው ከተባልሽ የወንዶች ስንት ነው ማለት ነው የሴቶች 40% ከሆነ እኮ 60 ማለት 60 አይደለ እሺ ስለዚህ 40 ሲደመር 60 ስንት ነው 100 እሺ ሲካፈል ለ100 1 አይመጣም አይሽ ስለዚህ ሁሉ ጊዜ ፐርሰንቴጁ ስንት መምጣት አለበት 100 መምጣት 100 እንደማለት ነው እሺ ገብተሻል እሺ አሁን እስቲችን መልሽ if mole fraction of solid is 0.25 mole fraction የሶሊቱ 0.25 ነው ከተባልሽ
Can you calculate the mole fraction of the solvent? ከአንድ ምን ያህል መቀነስ? 0.25 መቀነስ። ስለዚህ ስንት ሆነ ማለት ነው? 0.75 75 ይሆናል ማለት ገባሽ? ጎበዝ። አሁን ሌላ ኮንሰፕት ደግሞ እንጨምራለን። so in other words ምን ማለት ነው? if solid is 25% by mole then the solvent is what? 75%. 0.75 ማለት እኮ ምን ማለት ነው? ወደ ፐርሰንት ስትቀይሪው 75 በመቶ ማባዛት ነው አይደል? 75%. ግልጽ ነው አይደል? ስለዚህ you can put this in this way. The mole fraction gives the proportion of what? Solid or solvent particles in a solution. አይደል? ምን ያህል ሶሊድ ወይም ደግሞ ምን ያህል ሶልቨንት አንድ ሶሉሽን ውስጥ እንዳለሽ ኢንፎርሜሽን ይሰጥሻል ማለት ነው። and then the mole percent is the mole fraction expressed in what? ስለዚህ በፐርሰንት ይገለጣል። በፐርሰንቴጅ ሲሆን ደግሞ ሞል ፐርሰንት እንለዋለን ማለት ነው። so remember this. The mole percent is the mole fraction expressed as a percentage. እሺ አሁን እስቲ ኤግዛምፕል እንስራ። what is the mole fraction of iodine in a solution containing 30 gram of iodine in 400 gram of what? carbon tetrachloride. እሺ አሁን ምንድነው ማድረግ ያለብሽ? ጥያቄው ገብቶሻል? አሁን የጠየቅነው ሞል ፍራክሽን ኦፍ what? iodine የጠየቅነው። እሺ ሶሉሽኑ ምንና ምንድን ነው ያለው? ሶሉሽኑ ያለው አዮዲን አለው፣ ካርበን ቴትራክሎራይድም አለው፣ ሁለት ያለው። እሺ ስለዚህ አሁን ምንድነው የጠየቅነው? ሞል ፍራክሽን ኦፍ አዮዲን ነው የጠየቅነው አይደል? ይሄ ማለት ሞል ኦፍ አዮዲን ሲካፈል ሞል ኦፍ what? አዮዲን ሲደመር ሞል ኦፍ ምን ይሆናል? ካርበን ቴትራክሎራይድ አይሆንም? እሺ አሁን ሞል ኦፍ አዮዲን እንዴት ነው የምናገኘው? ስለዚህ እዚህ ጋር ሞል ኦፍ አዮዲን ማለት እሺ ሞል ኦፍ አዮዲን ምን ማለት ነው? እዚህ ጋር የተሰጠና ይችላል። በምንድን ነው የተሰጠን? ማስ ነው የተሰጠናል። የአዮዲን ማስ ሪሜምበር ሞል ማለት ምን ማለት ነው? ማስ ሲካፈል ሞል ማለት ማስ ሲካፈል ሞላር ማስ። ስለዚህ እቺን በመጠቀም አሁን እንደዚህ ላደርግ ነው። እዚህ ጋር ቆይ ሌላ ፍሊፕ ቻርት እንትን ልበል። እሺ ሶ ሞል ኦፍ አዮዲን ማለት ምን ነው ማለት ሞል ኦፍ አዮዲን እቺ አዮዲን ማለት እዚህ ጋር ሰብስክሪፕሽን መሆን ያለባት። እሺ ሞል ኦፍ አዮዲን ማለት ምን ማለት ነው? ማስ ስንት ይሰጣል? 30 ግራም አይደል? 30 ግራም። እሺ አሁን ሞላር ማሱ 127 ነው። እሺ አሁን ዳይአቶሚክ ስለሆነ በሁለት አባዟል። ስንት ይሆናል? 4 5 2 254 ግራም ፐር ሞል ይሆናል ማለት ነው። እሺ አሁን 30 ለ254 0.01 254 እያካፈልሽ ነው። እሺ 0.1 አይደል? 0.1 በቃ እንደዛ ነው። 0.11 ይመጣል። እሺ አሁን ደግሞ የማን ነው የምሰራው? ሞል ኦፍ ካርበን ቴትራክሎራይድ። የካርበን 12 ነው። የክሎሪን ስንት ነው? 35.5 ነው። ይሄን በአራት እናባዛዋለን። አራት ስላለ ማለት ነው። ሶ ይሄ ማለት 0.2 አለኝ 2 አለኝ 12 14 142 142 ሶ ሲደመር 4 5 154 ማሱ ስንት ነው የሰጠን ግን? ማሱ 400 ስለዚህ 400 ግራም ሲካፈል ለ154 ግራም ፐር ሞል አይደል?
እሺ አካፊ እስቲ ይሄን 400 ለ154 ሁለት ጊዜ ይሆናል አይደል? 803 292.0 ስለዚህ ይሄ ማለት 8 ጊዜ ኖ 6 ጊዜ 6 ጊዜ 6 ጊዜ 7 ጊዜ አይሆንም 6 2.6 ያው ይሄ ሞል ነው። እሺ እንዳትረሺ ሞል 2.6 ነው። እሺ አሁን እነዚህን ቫልዩ እንወስድና አሁን የተባለው ሞል ፍራክሽን ኦፍ አዮዲን ነው አይደል? ሞል ኦፍ አዮዲን ስንት ነው? 0.11 ሞል አይደል? ኦቨር የአዮዲን ሞል ስንት ነው? 1 ሞል ሲደመር 2.6 ሞል። እሺ ይሄ ማለት 0.11 ሞል ኦቨር ይሄ እንደምሪው 2.71 ሞል። ሞል በሞል ይጣፋል። ዩኒትለስ ነው። እሺ ዩኒት የለውም ስለሚጣፋ ማለት ነው። እሺ ስለዚህ አሁን 0.11 ይሄን ላካፍለው ነው። ይሄ ማለት በመቶ ካባዛሁት 11 አይሆንም። ይሄ እቺኛዋ ደግሞ 271 አይደል? 0.0 አሁንም አይካፈል ማለት 0 ስንት ጊዜ? 4 ጊዜ። እሺ 4 8 2 አለኝ በቃ ኦልሞስት 6 ከ9 1 በቃ እሺ ስለዚህ ምን ማለት ነው? 0.04 ይሆናል ሞል ፍራክሽን ኦፍ የማን የአዮዲን። አሁን እስቲ if I ask you what is the mole fraction of carbon tetrachloride ካልኩሽስ 2.6 ሲካፈል ግን ወደዛ መሄድ አያስፈልግሽማ። አሁን ኦሬዲ የአዮዲን ሞል ፍራክሽን ስላገኘሽ ቅድም ምንድን ያለው አንድ ሲቀነስ 0.04 አድርጊና ስንት ይሆናል? ይሄ 0.96 ይሆናል ማለት ነው የሞል ፍራክሽን ኦፍ ካርበን ቴትራክሎራይድ ማለት ነው። እሺ ገባሽ? እሺ እስቲ አሁን አንቺ እችን ሞክሪያትና 2 ደቂቃ ልስጥሽ። እሺ ኢታይል አልኮል ያው ሞላር ማስ ሰጥቶሻል። ኢታይል አልኮል በእንትን እንዴት ነው የሚጻፈው? ምንም አያስፈልግሽም እኮ መጻፍ አይዘ ሞላር ማስ ሰጥቶሻል ደምሮ ማለት ነው እኮ ያው እዚህ ጋር በቀንፍ ያለው የሚያባዛ ካለው ብዬ ነው። አይደለም ተሰጥቶሻል እኮ ተደምሮ ተሰጥቶሻል። እሺ ስለዚህ አንቺ ምን እንደምታደርጊው ሞል ነው የምትፈልጊው ማለት ሞል ኦፍ ኢታይል አልኮል። እሺ ልሰጥሽ እችላለሁ ግን ምንም አያደርግልሽም ብዬ ነው። እሺ ምንድን የሚለው 23 gram of ethyl alcohol molar mass ሰጥቶናል is dissolved in 54 gram of water. Calculate the mole fraction of ethyl alcohol and water in solution. ስለዚህ አሁን ሞላር ማስ ሰጥቶሻል። አሁን እዚህ ጋር የኢታይል አልኮል ፎርሙላ ማወቅ አይጠበቅም። እሺ መጀመሪያ ምንድነው ማድረግ ያለብሽ? የኢታይል አልኮል C2H5OH ማለት ነው ሞል ነው የምትፈልጊው። ሞል ማለት ምን ማለት ነው? ማስ ኦፍ ኢታይል አልኮል ኦቨር ሞላር ማስ አይደለ? ማሱ ስንት ነው? ማሱ 23 አልጣፍሽም? 23 ግራም ሞላር ማሱ 26 አሚና 46 ይቅርታ 46 ግራም ፐር ሞል አይደል? ስንት ሆነ ይሄ? 0.5 አይሆንም? ትክክል ነኝ? እሺ ትክክል ነኝ። እሺ ሞል ኦፍ ዋተር ስንት ነው? ማስ ኦፍ ዋተር ስንት ነበር አይሰጥም?
54 54 54 ግራም ሲካፈል ሞላር ማሱ 18 ግራም ፐር ሞላር ይሄ ስንት ነው? 3 አይሆንም? 3 ነው የሚሆነው። እሺ አሁን ስለዚህ አሁን የተጠየቅነው ምንድነው? ሞል ፍራክሽን ኦፍ ለምሳሌ ወተር እንፈልግ እስቲ። ሞል ፍራክሽን ኦፍ ወተር ማለት ሞል ኦፍ ወተር አይሆንም? ሲካፈል ሞል ኦፍ ወተር ሲደመር ሞል ኦፍ ኢታይል አልኮል አይደል? ሞል ኦፍ ወተር ስንት ነው? 3 አይሆንም? ኦቨር 3 ሞል አይደል? የውሃ ማለት ሲደመር የኢታይል አልኮል ስንት ነው? 0.5 ሞል ደምር ይሄ 3 ሞል ኦቨር 3.5 ይሄ ሞል ነው፣ ይሄ ሞል ነው። ያው ይጣፋል። ይሄ ስንት ይሆናል? 3 ሲካፈል ለ35 6 ኦቨር 7 እንደማለት 3 ሲካፈል 3.5 0 ስንት 8 56 4 ያው 5 ስለዚህ ስንት ይሆናል ማለት ነው? 0.8 5 ይመጣል ማለት ይሄ ማለት የውሃ ነው አይደል? እሺ ሞል ኦፍ ኢታይል አልኮል ስንት ይመጣል? ይሄ ማለት እንደዚህ መስራት አልችልም። 0.5 ሞል ሲካፈል የሶሉሽን ስንት ነው ሞሉ? 3.5 አይደል? ያው ይሄ ይጣፋል። ይሄ ማለት አንድ ሰባተኛ እንደማለት ነው። እሺ ይሄ ማለት 0.1 አይ ቲንክ 4 ይመስለኛል። 1/4 እሺ አሁን ይሄ ማለትም ነው አይደል? እንደዚህ ማለትም አልችልም። ሞል ኦፍ ወተር እና ሞል ኦፍ ሞላር ፍራክሽን ኦፍ ኢታይል አልኮሆል ስንት መምጣት አለበት? 1 አይደል? እሺ የዚህ ስንት ነው ያገኘሁት? 0.85 ነው ያገኘሁት አይደል? ፕላስ ሞል ፍራክሽን ኦፍ ኢታይል አልኮሆል እኩል ይሆናል 1። ስለዚህ ሞል ፍራክሽን ኦፍ ኢታይል አልኮሆል እኩል ይሆናል 1 ሲቀነስ 0.85 ስለዚህ 0.15 ኦልሞስት ክሎዝ ነው ከዚህ ጋር ይሆናል ማለት ነው። ስለዚህ በዚህ መስራት ትችላለሽ፣ በዚህ መስራት ትችላለሽ ማለት ነው። እሺ አዎ ይሄ በጣም አሪፍ ጥያቄ ነው። 4 ደቂቃ ሰጥሻለሁ። ዴንሲቲ ለምን እንደሰጠሽ እሱን ያልገባኝ። እሺ ዴንሲቲ ምን ማለት ነው? እሺ አብረን እንስራ። እሺ ይሄ አሪፍ ጥያቄ ነው። እሺ እኔ አሁን ፈተና ምናምን እንደዚህ ነው የምሰጣቸው። እንደዚህ አይነት ጥያቄ ደስ ይለኛል። እሺ ምንድነው መሰለሽ ጥያቄው ምንድን የሚለው 4.6 centimeter cube of methyl alcohol is dissolved in 25.2 gram of water. Calculate A ምን ይላል? percentage by mass of methyl alcohol. B mole fraction of methyl alcohol in water. ምንድን የተሰጠሽ? given density of what? methyl alcohol. አሁን remember density ምን ማለት ነው? density ማለት ማስ ሲካፈል ለቮሊዩም አይደል? ስለዚህ ዴንሲቲ ተሰጥቶሻል፣ ቮሊዩም ኦፍ ሚታይል አልኮሆልም ተሰጥቶሻል። ስለዚህ ዴንሲቲ ከተሰጠሽ ማስ ማግኘት ትችላለሽ ማለት ነው። ሶ ማስ ኦፍ ሚታይል አልኮሆል ማለት ዴንሲቲ ኦፍ ሚታይል አልኮሆል ሲባዛ ቮሊዩም ኦፍ ሚታይል አልኮሆል ነው ማለት ነው። እሺ ገባሽ? እሺ አሁን ዴንሲቲው ስንት ነው የሚለው? 0.7952 ነው የሚለው 0.8 አድርገን እንስራው አይሻልም? ቱ ሴቭ ታይም ማለት ነው። 0.7952
8 ግራም ፐር ሴንቲሜትር ኪዩብ ሲባዛ እንትኑ ስንት ነው? 4.6 ቮሊዩም 4.6 4.6 እሺ 4.6 ሴንቲሜትር ኪዩብ አይሽ እቺ በዚህ አትጠፋ ምን ቀረ 4.6 ሲባዛ በ8 ያው እንትን አለኝ አንድ 8 4 አለኝ 32 36 አይደለ ስለዚህ ስንት ይሆናል ማለት ነው 3.68 ግራም ይሆናል ማለት ነው ይሄ ማለት የማን ነው የማን ማስ ነው ማለት ነው ማስ ኦፍ ሚታይል አልኮሆል ነው ማለት ነው ሚታይል አልኮሆል አይደል እሺ አሁን የሚታይል አልኮሆል ማስ ካገኘው የመጀመሪያው ጥያቄ ምን እንደሚለው የመጀመሪያው ጥያቄ ምን እንደሚለው percentage by mass of methyl alcohol ስለዚህ እንዴት ነው ካልኩሌት የምናደርገው ስለዚህ percentage of mass of methyl alcohol ማለት mass of methyl alcohol ስለ ክብደት ነው አሁን እያወራን ያለው አይደል mass of methyl alcohol ማለት mass percentage ይቅርታ percentage of mass of methyl alcohol ማለት mass of methyl alcohol over mass of the solution እንደማለት ነው mass of methyl alcohol ሲደመር mass of what ውሃ ነው መሰለኝ I think H2 እሺ ስለዚህ ቺኛዋ mass of methyl alcohol ስንት ነው 3.6 ግራም አይሆንም over 3.6 ግራም ሲደመር የውሃ ስንት ነው የውሃው 25.2 ግራም 25.2 እሺ 25.2 ግራም ሶ አሁን ይሄን ሶልቭ እናደርጋለን 3.6 ግራም ኦቨር ደምርበት 3.6 ሲደመርበት ይሄ ስንት ይሆናል 0.8 ይመጣል ከዛ በኋላ 8.2 ግራም በግራም ይጣፋል ፐርሰንቴጅ ስንት ይሆናል ማለት ነው 3.6 ሲካፈል 36 ሲካፈል ለ288 0.01 288 እንቀንሳለን 2 ከ15 7 0 ስንት ጊዜ 3 ጊዜ አይሆንም 2 ጊዜ ስለዚህ 0.12% ይሆናል ማለት ይቅርታ 0.12 አይደል ሲባዛ በመቶ አለ ፐርሰንቴጅ አይደል የተባባል ነው አስረሳሽኝ አይሻል ስለዚህ ስንት ይሆናል ይሄ ማለት ነው በመቶ አለ በመቶ ሲባዛ ስንት ይሆናል ይሄ 12% ይሆናል ማለት ስለዚህ 12% ባይ ማስ የማን ክብደት ነው ማለት ነው ሚታይል አልኮል የሚታይል አልኮል ክብደት የውሃ ከተባልሽ ስንት ይሆናል የውሃ አንድ ሲቀነስ 2.52 ነው የምናደርገው 100 ያው ይሄ ፐርሰንት ስለሆነ 100 ሲቀነስ 12 አድርገና ጎበስ ስንት ይሆናል 88% ባይ ማስ ማለት አለብሽ እሺ ስለ ክብደት ስለሆነ ባይ ማስ የውሃ ይሆናል ማለት ነው እሺ አሁን ወደ ሁለተኛው እንምጣ እስቲ ምንድነው የሚለው ሞል ፍራክሽን ኦፍ ሚታይል አልኮል ኤንድ ዋተር ስለዚህ ሞል ፍራክሽን እንትን ልፈልግ ሌላ ልክፈል እሺ ሞል ፍራክሽን ኦፍ ሚታይል አልኮል እንፈልጋ የዚህ ለማግኘት መጀመሪያ ምን ማድረግ አለብኝ ሞል ኦፍ ሚታይል አልኮል አይደል ካልኩሌት ማድረግ ያለብኝ ሞል ኦፍ ሚታይል አልኮል ሲደመር ሞል ኦፍ ዋተር አይደል ሶ ሞል ኦፍ እንደዚህ ነው ሌላ ልፈልግ ሞል ኦፍ ሚታይል አልኮል ማለት ምን ማለት ነው ሞል ማለት ስንት ነበር ማሱ 3.6 አይደል
ነጥብ 6 ሲካፈል እሺ የካርበን 12 ነው። 4 ሃይድሮጅን አለኝ 16 2 አንድ አለኝ 32 32 ግራም ፐር ሞል ሞላር ማሱ ማለት ነው። እሺ እችን እስታካፊያት እችን 36 ለ32 1 32 4 ነጥብ እሺ 1.0.11 ሞል ይሆናል። የዚህ ሞል ኦፍ ወተር ስንት ይሆናል? 25.2 አይደል ግራም የተሰጠን ሲካፈል 18 ግራም ፐር ሞል አይደል? ስንት ይሆናል ይሄ? 25 2 ሲካፈል ለ180 ማለት ነው። 1 180 2 7 ነጥብ 0 ስንት ጊዜ? 4 ጊዜ አይደል? በትክክል ይመጣል። 1.4 ሞል ይመጣል። ትክክል? እሺ ስለዚህ ሞል ኦፍ ሚታኖል ሞል ፍራክሽን ኦፍ ሚታኖል ለማግኘት ሞል ኦፍ ሚታይል አልኮሆል ማለት ስንት ነው? 0.11 አላገኘን ኦቨር 0.11 ሞል ሲደመር 1.4 ሞል አይደል? ስለዚህ 0.11 ሞል ኦቨር 1.41 ሞል ሞል በሞል ይሄን አካፊ እስቲ 11 ለ141 አይደል? 0.00 እዚህ ጋር 8 ጊዜ ስለዚህ 0.08 ይሆናል ማለት ነው። ይሄ ሞል ኦፍ ማለት ሞል ፍራክሽን ኦፍ ሚታይል አልኮሆል። የውሃ እስከተባልሽ የውሃ ከተባልኩ ወደዛ ከምትሄጂ ግን አንድ ሲቀነስ አታርጊ 0.0 አንድ ሲቀነስ 0.08 ስለዚህ ስንት ይሆናል ማለት ነው? 0.992 ይሆናል ማለት ነው። ገባሽ?